አሁን በቀጥታ የምንገባው የዶናልድ ትራምፕ በቀላሉ ሊፋቱት ወዳልቻሉትና ብዙዎች ተቾቻቸው ከኋላ እኚህም ሰው ወደ አንድ ፎሬቨር ጦርነት ሊገቡ ነው እያሏቸው ያሉትና ኢራንና አሜሪካ ወንዟን እየተሻገሩ ነው ለማለት ነው። ምንድነው እየሆነ ያለው በዚህ በመካከለኛው ምስራቅ? ይሄ ጦርነት ይቆማል የሚል ትልቅ ተስፋ ተሰንቆ ነበር። ድርድር ተካሂዶ ለሁለት ወር የተኩስ አቁም ስምምነት ላይ የደረሱት። አሁን ግን ተመልሶ እንደገና የሆርሙዝ ባህረ ሰላጤው መርከቦች እንደልብ ማለፍ አልቻሉም። እንደገና ለሰባተኛ ሌሊት ነው አሜሪካ ኢራንን ስደበድብ ያደረችው። ኢራንን በበኩሏ ደግሞ ጎረቤት ሀገሮችን ላይ የአሜሪካ ጦር ሰፈሮች ነው የምትለው የተለያዩ ቦታዎችን ስደበድብ አድራለችና የአሜሪካ ኮንግረስ ያላጸደቀው ጦርነት እንዳይካሄድ ውሳኔ ተላልፎ ነበር። ፕሬዚዳንት ትራምፕ አሁንም ይሄንን በእጅ ያሉ አይመስልም። ኮንግረስ ማን ነው? የህዝብ ተወካዮች ምክር ቤት ይባላል የነሱ ሴኔት ሃውስ ኦፍ ሪፕሬዘንታቲቭስ ይሄን ብሏል። ይሁን እንጂ ሴኔት ተመሳሳይ ውሳኔ ያሳልፈው ነበር፣ በኋላ ቀለበሰ። ዶናልድ ትራምፕን ድምፅን በድምፅ እንትን አለው እንደ የእነሱን አይ ቲንክ ኦልሞስት በቃ ተቋሙን አንስቶላቸዋል። እነኮ ጦርነቱን እንዲቀጥሉ ማለት ነው። የመቀጠል ስልጣን ጦርነቱን አክቹዋሊ በቃ እንትኑን አንስቶላቸዋል። የተፈርቶ የነበረው አንዱ በጋራ ያን አቋም ከወሰደ የማስፈጸም አቅሙ ስቲል እንትን ቢሆንም ነገር ግን አሜሪካ እንደ አሜሪካነቷ ያላት የተገለጸ አቋም እሳቸውን ጻረረ ይሆን ነበር እና ሴኔቱ ያንን ሳያስተላልፍ ቀርቷል እንደተፈራው። አሁን አሳዛኝ ምዕራፍ ውስጥ እየገቡ ነው። ወንዝ እየተሻገሩ ነው። በእኛ አገላለጽ እስካሁን ዶናልድ ትራምፕ የተከተሉት መንገድ ኢራኖችን ይሄን ማድረግ ይችላለሁ፣ ስለዚህ ይሄን ነው የምፈልገው፣ እናንተ ይሄንን አድርጉ፣ ይሄን ካደረጋችሁ ደግሞ ይሄው ይሄ አለ የሚል አፕሮች ነው ያዙት። አንዳንድ ጊዜ ያው ሂደቱን አይተዋል መቼም። ያ እየበዛባቸው ሲሄድ ደግሞ ለማስታወስ ይሄም እኮ አለ፣ እንደዚህ ማድረግ ይችላለሁ፣ ይሄን ነው የምትፈልጉት፣ እንደዚህ ባረግ ይችላል ማለት ነው። በቃ አውድናት አይችልም ብላችሁ ብታዘብ አይካንጎ በዚህ በቃ ማጥፋት ይችላል እናንተን እንዳገዛዝ። ግን ያን መንገድ ብሄድ አልፈልግም፣ ስጡኝ ይሄን ነገር የሚል ነው ያካሄዳቸው። ስለዚህ ድብደባቸው ራሷ ቁጥ ነው፣ የቁጥ ናቸው። በኋላ ምን እየሆነ መጣ? ጠንከር እያለ እየሰፋ ከተወሰኑት የዚህ የሆርሙዝ ሰርጥ የዳርቻ ከተሞች ባለፈ ወደ ሂንተርላንድ ወደ መሃል ወደ ቴህራን አካባቢ ድልድዮች፣ የኃይል ማመንጫ ተቋማት፣ የውሃ ዲሳሊኔሽንም የሚሰሩ ቻርጃ ነው አልተጠቀም በዛ መጠቀም ሲገባል የሰዋለ ሙጭጭ ብላ በነገራችን ላይ ሰራችሁ እንታይታ ወጓ ይቅርብኝ። አይ ታዝቀኝ አስመርቃለች። ይሁን ፔንታጎንን ይበልጣል አለ አዲስ ዛሬ እንደዚህ በታሪ ገብቷል። በጣም ታዝቀኝ ያገኝ ፈርዷን የምትቀበል ሀገር እና አርጃኖ ስንል ምናልባት ምስር ነች። ምስር እና እዚህ ውስጥ ነው እየገቡ ያሉት። ስለዚህ አሁን የዶናልድ አሁን ሙሉ ለሙሉ የተኩስ አቁሙ ተጥሷል ማለት እንችላለን። ቤዚካሊ በቃ ተጥሶ ነው ወይ ጦርነት የገቡት ወይስ ይሄ የተኩስ አቁሙ በተወሰነ ደረጃ ካልተስማማችሁልኝ እኮ በሚል ነው አይደል? አሁን እንደገና ድብደባ የጀመሩት የጠየቋቸው ነገሮች ይኸውልህ የመግባቢያ ስምምነት የሚሉት ወረቀት አለ። ሁለቱም ግን ያን ወረቀት ለመቅደድ አይፈልጉም፣ ግን ቀደናል እያሉ ከዚህ በኋላ አብቅቷል ብለዋል እኮ ትራምፕ ይዞማል ብለዋል። አይኖ ዶናልድ ትራምፕ ምንድን ነው አራይቅ ነው ጌታ እንድትል ነው ኢራን ደግሞ እኔ አክቹዋል ጦርነት ከመሆኗ እኔ የስነ ልቦና ጦርነት ነው እነሱ ያችን ርቀት አይሄዱም ነው ዶናልድ ትራምፕ ላይ ጋምብል የሚያደርጉት ያችን ርቀት አይሄዱም ነው። ገባ ጮል አርገው ጨቆርሳም ይጨምራሉ ይጨምራሉ። አሁን እኮ ግን በተከታታይ የሚሉት ነገር እኮ ጦርነቱ እየተካሄደ አሁን ድብደባው እየተከናወነ ኦልዌይስ በዚህ
ትሩዝ ሶሻል ሚዲያቸው ላይ የሚጽፉ ነገር አለ። ነጋሪት ጋዜጣቸው አለ። አሁንም ኢራኖች ለድርድር እየጠየቁን ነው። አሁንም እንደዚህ እየተጠየቁ በራችን ለዲፕሎማሲ ከፍተ ነው። በዛ በኩል ግን እዛ ጋር በለ ደግሞ አበቃ ብለዋል። በቃ አብቁታል። ኦቨር ብለዋል። አሁን ምንድነው አሁን እንዴት አድርጌ እንዲህ አይነት ድብድብ አይገጠም ወይ ለፊት አይጋጠምህም ነው። እሳቸው ያንን መንገድ ያችን ወንዝ መሻገር አይፈልጉም። አሁን ከጀርባቸው ያሉት ምንድነው ዋ ሲወስድ እያሳሳቀ ነውና ጌታዬም እየገቡበት። አዎ ለምሳሌ ባናቸው ጆርጅ ቡሽ ብቻ ናቸው እንደዛው የገቡት። አባታቸው ገቡ፣ ዋናው ወቡ። አዎ ሳዳምን ድንበር ላይ ጥለው ወደ ሀገራቸው ገቡ። በዛ ወደቁ። ልጃቸው መጣ አባቴን ይጣል አለና ሳዳምን 9/11 ሰበብ አድርጎ ፈጃቸው። የሳዳምን ቤተሰብ ለመፍጀት ኢራቅን መቀመቅ ውስጥ አሜሪካ ማብራ ደማች። $3 ትሪሊዮን ዕዳ ውስጥ ነው የገባቸው። ገብቷል። ሚሽን አኮምፕሊሽ ብለው ግን ጽፈዋል ጆርጅ ቡሽ። እኔ ደስ የሚል ሰው ናቸው። የሆነ ደስ የሚል ነገር አላቸው። ከዛ ማመጣ ትራምፕ ኖ ኦባማ ደግሞ በአፍጋኒስታን ጉዳይ አፍጋኒስታን ላይ ለ10 ዓመታት ለ20 ዓመት የቆየ ወታደር ጦር ሰፈራቸውን ነው አልገባም እኮ እዛው አፍጋኒስታን ውስጥ ምናምን እየተረከበው ነው እሱ ያለው ምንድነው? እኔ ስልጣን ላይ እንደገባው ማለት ጆርጅ ቡሽን ሲተካከው ተዛይለ እንትና ማን ነው 9/11 ያደረሰው? ኦሳማ ነው። ኦሳማ ቢንላደን ያለው የት ነው? ፓኪስታን ነው። እሱ ያለው ማለት ነው። እሳቸው የሄደው ቤተኩስ የት ነበረ? አፍጋኒስታን ነው። ኖ ሳዳም ሁሴን ጋር ነው እንጂ ኢራቅ አይደለም የገቡት እና አልተገናኝቶም። ስለዚህ እኔ የአሜሪካ ስንተኛው ፕሬዝዳንት ሆኜ ብመረጥ በሰው አልባ ዛሬ አሁን የተለመደው ነው ድሮን ፓኪስታን ውስጥ እሱ ያለበት ቦታን እያደምኩ እኔ እመታለሁ አለ። እዛ የሚንቀሳቀስ የታሊባን እና በወቅቱ ጋዜጠኞች ብለው ጥያቄ ያቀረቡለት እንዴት የፓኪስታን ድንበርስ ያየር ክልል ስትመታ ደግሞ የኮላትራ ዛታ ያሉ አጠሳለ የፓኪስታን ያየር ክልል አጠሳለ አማራጭ የለኝም ስመታም ኮላትራል ዳሜጅ አለ እችላለሁ አለ። መጨረሻ ላይ እዚያ ፈቀደለት ልታል ኦፍ ኮርስ እንደ ገደሉት በኋላ ቁጭ ብሎ እዛ ሲቹዌሽን ሩም አይተዋል እንዴት ሆነ እንደሚያው እነዚህ ኦሳማ ቢንላደን ሲገደል ሲልስ የሚባሉ የአሜሪካ ለመግደል ብቻ ትሬንድ ናቸው። በሌሊት አየር ላይ ለመግደል መሬት ላይ ባህር ላይ ለመግደል የተሰሩ ናቸው። ማሽን ናቸው ሲልስ የሚባሉ እነሱን ይዞ አቦታባድ የሚባል ከእንትን ያለ እዛ ውስጥ አንድ ሰቀላ ግንብ ትዝራ 3 ኪሎ ከ3 ሜትር በላይ ሆነ ግንብ ውስጥ እዛ ውስጥ አለ። በአቅራቢያ የነበሩ አንድ ፓኪስታን ዶክተር ነበሩ እና አሜሪካኖች በሳተላይት ያሉ እዛ ኢንፎርሜሽን አግኝተዋል። ኩሪየር የሚባል አለ በመልእክተኛ ነው የሚጠቀመው እንትና ኦሳማ ቢንላደን። ስለዚህ አሁን አንዱን ፒን እሱን አግኝተውታል። የእሱን ድካ እየተከተሉ እዚህ ደርሰዋል። በኋላ እዚህ ግቢ ውስጥ የሳተላይቱን ምንድነው ይባለው አንቱሩም ሲያዞሩ አንድ ቁመታም ሰው ይታያል። ብቅ ብሎ ወጣል። ፀሐይ ሞቆ ይመለሳል። አንድ ቁመታም ሰው ይታያል። መቼም እኮ ተሰማይ እኮ ነው የሚሆን ገብቶሃል። ኢሳያስ የሚባል በሰማይ ልብስ ሊማራው የኢትዮጵያ ቴሌቪዥን ባልደረባ ነበር። ካሜራ በደርግ ጊዜ እኮ ነው እና የራል ጦር ምንድነው ደብረ ዘይት ሲያነሳ ያኔ የደህንነት ባልደረባ የደህንነት ሰው የሆነ ከኋላው እየተከተለ ምንም ታነሳለሁ እና እሱ እንትኖቹ ጀቶቹ ምናምኖችን ነው የሚያነሳው እና አላሰራት ኃይለኛ ነው ያይዘው ምን ይዞ ማለት አንቀይ ላይ አሜሪካ እኮ እዚህ ዛፍ ጥላ ስር ቁጭ ብለህ ምንድን ነው የሚባለው ሌላ አማርኛ ነበረ በጨዋ አማርኛ ወገቤን ለፍታታ ነው ወገቤን ስትፈታ ወገቤን ለፈተሽ አሜሪካ እኮ እዚህ ወገቤን ስትፈታ ዛፍ ጥላ ስር ወገቤን ስትፈታ እኮ ታያለች ማለት አሁን ይሄንን ጀት አታንሳው የምትለኝ ምኑን ነው የምትደብቀው? ያ ብሏል። መቼም ያስፈጃል እሱ ልጅ በሰማይ ልብስ ሊማራው ሞቷል። እዛ ገብተው ነው
ኦሳማን ረጅሙን ሰውዬ ሲወጣና ፀሐይ ወጥቶ ሲገባ ረጅም ሰውዬ ያሉ ከዛ በኋላ አሁን ምን አደረጉ? ለምን ግንቡ ረዘማሉ? የዛም ቤት ትንሽ ግንቡ የረዘመ ነው። ከዛ የሰዎች እንቅስቃሴ ሲከታተሉ በሩ ብዙ ጊዜ አይከፈትም፣ ሲከፈትም አንዳንዴ ነው እና ብዙ ጊዜ አንገት አይታቸዋል። አንዳንድ ቤቶች አንገታቸውን ወጣ አድርገው ትልቅ ኤሊ አይታታ ወጣ ትልና ድንጋይ እስኪቡት እንደዚህ ነው የሚሉትና ጥንቃቄ ያለው ነገር ነው። ለበችም በገንዘብ ያምናል። ጦር ሰፈር እኮ እዛ አካባቢ አለ እኮ አካባቢ የፓኪስታን ሁሉ አለ አካባቢ ላይ ያላዩ መስሎ ነው እነዚህ ሲያረኙት እንዳላየ መስሎ ይላሉ። የእንትን ክትባትም እኮ ይወሰድ ነበር አይደል? እሱን ነገር እኮ ነው። አንድ ዶክተር አሉ ገብቷል። እኔ የማውቃቸው የሕክምና ስማቸውን በዚህ ላነሳ አልፈልግም። እኛ ዶክተር የሲአይኤ ሰዎች ግንኙነት አድርገዋል። እኛ እንደው ጥርጣሬ አለን እዚህ ግቢ ውስጥ ናድ የቀረችን ማስረጃ የዲኤንኤ ማስረጃ እንፈልጋለን እና እዛ ውስጥ ካለ አንዱን ዲኤንኤ ካገኛችሁ አንዱን ከተገኘ ያችን አድርገን ያክስቱን ምናምን እዛ ኦልሬዲ ያላቸው እነሱ የወንድሙ ምናምን ይባላል። እንግዲህ ዶክተር ክትባል ይከትቡ ነው በሩን ያንኳኩ ታስሯል እኮ ባይዞረው ማለት ነው እኮ ነው ክትባቱ ማለት ለመንደሩ ሰዎች ሁሉ ክትባት ታወጀ ማለት ነው። ወደሱ በዛ ሰበብ አካባቢ ጎረቤት ሁሉ ይከተባል ይደረጋል። እሳ በሰሪንግ ደማወሰደ ከየቤት እየተወሰደ ነው። እዛ ቤትም ምንድነው ሲባል ሀገር ምድሩ ሁሉ አሁን ድረስ የዶክተር ጎረቤት አላየን ልጅ የዶክተር ጎረቤት ዲኤንኤን ይወስዱባል። ከዛ እዛም ተንኳኳ ምንድነው አይ ክትባት እየተደረገ ስለሆነ እንድትከተቡ እዛ ካሉት አንዱ ሰው ተወሰደ ማለት ነው። ያ ሲወሰድ ኦሳማ ቢን ላደን ያለ ዘመዱ በዛ ቤት ውስጥ ካለ ዘመዶቹ ውጪ አስቀምጠው ምን ሞኝ ነው አስቀምጠው ከዛ ሲወሰድ ከዛ ኦሬዲ ደግሞ የሱ ዘመዶች ወንድም እህት ኦሬዲ ዲኤንኤ አላቸው። ከዛ ጋር ሲመሳከር ፐርፌክሽን እዛ ግቢ ውስጥ አለ ማለት ነው። ከዛ ቀደም እንዳልከው ደግሞ ለፀሐይ ሙቀት ብቅ ብሎ የሚገባ ሰው አለ። ሁለቱ ሲገታተው ሲገናኙ ጨዋታ አለቀ። እንዳ ዶክተር ግን እስር ቤት እየማቀቁ ነው። ሳይገሏቸው ቀሩ እንዴ እንትና ብዙ ጠብሰቅ ያለ ዶላር ነው ይገባላቸው። እሱንም የሚበሉበት እድሜ ካላቸው እሱን አላውቅም። እና በኋላ ከዛ በኋላ ነው እንግዲህ ያንን ነገር ተረጋገጠ። ማታ ቁጭ ብለው እንደ ፕሬዚደንት ኦባማ ያንን ኦፕሬሽን ሲከታተሉ ነበር። ሄሊኮፕተሯም እኮ እዛው ተከሰከሰች አለ። ምን ለአሜሪካ ሄሊኮፕተር እንትነውና በጨለማ ተሰርቀው ገብተው ገለው ደግሞ ነገ የእሱ ተከታዮች እንትን ምንድነው ሽራይን እንዳይሰሩበት አስከሬኑን ወስደን ብለዋል። እስቲ ጥያቄ አለኝ እኔ የት እንደጠሩ ኖ የሚሉትን ሁሉ ማመን የለብንም። ባህር ላይ ነው ዲክላሲፋይ ሲደረግ ነው መስማት ነው ያለብን። ለጊዜው ባህር ላይ ጥለነዋል ብለዋል። አድርገን እርማችሁን አውጡ ነው። በኋላ ላይ የቼን ታሪክ ታውቃለህ? ቼ እኮ ሞቶ የት እንደተቀበረ ህቡ ነበር። ምክንያቱም ቼ ጎቬራ ያለውን ተከታይ ያለ ስለዚህ በጣም የሚጠሉት ሰው ስለነበረ ደግሞ ለቦሊቪያን ካፒታሊስቶች ይሄ እንዲህ አሁን ጥንቃቄ መደረግ ነበረበት። ስለዚህ የት እንደተቀበረ ገለነው አላሉ እንጂ የት እንደተቀበረ አልተናገሩም። ቅድም እንዳልኩ ማለት ነው። ግን ገለነዋል የሚሉት ማን ይመናቸው? ከገደሉት ገለውታል። ግን ገለነዋል የሚለውን ደግሞ ማሳመን ካልቻሉ ማሳየት አለባቸው። አስከሬን ማሳየት ምን ሆናል? አስከሬን ብዙ ጣጣ አለው። ለማንም ያሳዩ ለዓለም አይደለም እኮ ወሰው ዋይ ዘይዲድ በነገራችን ላይ ከሄሊኮፕተር ውጭ ነው ጭነውት ሄዱት። የሄሊኮፕተር በር ውጭ አለ አይደል? እሱ ላይ አስረውት ነው ይዘውት ሄዱት። ከጥላቻቸው የተነሳ ማለት ነው። ከገደሉት በኋላ ማለት ነው። ምንድን ነው ያደረጉት? አውራጣቱን ቆረጡት። አውራጣቱን ቆርጠው አሻራውን አድርገው ለአባቱ ልል እችላለሁ፣ ወንድሙ፣ አጋሩ፣ አባቱ ካስትሮ ናቸው ቼ ሞተ ያሉት ማለት ነው። ምክንያቱም አሻራው ሊዋሽ አይችልም። በዛ መንገድ ያደረጉ ለብዙ ጊዜ ከቆየ በኋላ
መጨረሻ ላይ በጣም ደስ የሚለኝ ጸሐፊ ነው። እኛም ሀገር መጥቶ ጠቅላይ ሚኒስትሩን አነጋግሮ ጽፎ ያውቃል። እሱን ካደረክልኝ እኔ ውለታ እከፍላለሁ። ስሙን ካመጣልኝ ምንድን ነው ያቺ እኔ ዘኒውዮርከር የኒውዮርከር ጸሐፊ ነው። ዋንደርፉል ጸሐፊ ነው እሱ ጋዜጠኛ። የቼጎቬራን ባዮግራፊ የሰራ ነው ሙሉ እና ይሄ ጸሐፊ መቼም አንዳንዴ እግዚአብሔር ያገናኘዋል። አንድ ጡረታ የወጡ የቦሊቪያ ጄኔራል ጋቢ ለብሰው አይደል እንዴት እንዳገኛቸው ዛሬ ታሪኩ አለና ያወራሉ። እንግዲህ እንጂ ሰውዬ እቺም ጄኔራሎች ታውቃለህ ጡረታ ሲወጡ ተላላ ሰው ነው የሚመስሉት በስራ ዘመናቸው ታውቃለህ። ከዛ ስላቸው እንደ ቀልድ እኮ ነው እሱ እኮ የተቀበረው እዚህ እንትና አይሉትም ቦታው ቼጎቬራ እዚህ እኮ እንትን ላይ ቀበርነው ምኑ ጋር እዚህ ጋር ነው ላሳይ ብለው በዛ ቦታ ወሰዱት። ጸሐፊው ቆሞ አስቆፈረ ነው ብለህ ባጭሩ ለማረጋገጥ yes እና ያ የተቀበረበት ቦታ እንትን አለ። አይ ቲንክ መጨረሻ ላይ ለኩባ እኮ ተሰጠ። ከዛው ወጥቶ ተሰጠ። የኩባ እሱን ነፃ ወጣት ግባ ብለውት ካስትሮ ከተራራ ላይ ወርዶ ያኔ ሞራል ወድቆ ነበረ የባቲስታ ጦር። ባቲስታ ፋሻ ጎንባሾቻቸውን ቀልቦቻቸውን የጭን ገረዶቻ ሁሉን ይዘው ዶላሩን ሁሉ ይዘው መቼም መስታቸው ለኑሮ ብቻ መጡ አርገው በአውሮፕላን በ10 አውሮፕላን እብስ ብለዋል። ጥለው ጦሩን ጠፉ ማለት ነው። ያን ጊዜ እንትና ማን ነው ኖ እሱ እሳቸው ባቲስታ ጆዲ አንደርሰን አንደርሰን ያባት ባለው ሙሉ ስሙ ጆሊ አንደርሰን ኖ ቼጎቬራ ባዮግራፊ ጻፈ። አምጣ ጆሊ አይደለም ያ ጆሊ አንደርሰን ነው የሚለው የሱ ባዮግራፊ ጆሊ አንደርሰን በጣም የተዋጣለት ጸሐፊ ነው። ባቲስታ የጠፉት ጠላልኛ ያችን ከተማ የኩባ የተቀበረውም እዛ ነው። ባይዘው ቼጎቬራ ኢትስ ኖት ሃቫና ነው። ከመምጣታቸው በፊት ዋና ግንባር አንድ ቦታ ከተማ አለች። የኩባ ልጆች ጻፉ ደውሉና ንገሩን አለ ይነግሩናል። እና ኩባ እንትና ወረዳለች ቼጎቬራ ተራራ ላይ ነበር የሸመቀው። በነገራችን ላይ ውጊያና ሰርግ ልዩነት አልነበረውም ለቼጎቬራ እልል እያለ ነው የሚገባው ገብቷል። እና እኔ ይጠብቃቸዋል እና ያኔ ከፍተኛ ጉዳት ያደርሳል። የዛ ከተማ በአጠቃላይ በኩባ ጦር ላይ የደረሰው ውድቀት ከፍተኛ ስለነበረ ባቲስታ ቅድም ባልኩ አፋሻ ጎንባሾቻቸውን ሁሉ ይዘው ምንም የቀራችልም የቤተ መንግስቱን ምንጣፍ ሁሉ ጭነው እብሳለሁ አገር ለቀይ እና እነ ካስትሮና ቼጎቬራ ዋንታናሜራ እያሉ አባና ገቡ ማለት ነው። እና ከዛ በኋላ የክሩስቼቭ ወዳጆች ሆነው አሜሪካንን በኒውክሌር ቦምብ ለማነቦት ዝግጅት አደረጉ ማለት። የሚገርሙ ተረቶች እኮ ናቸው እነዚህ እኮ እኔ እንደ ሰው ፍጡር አላያቸውም። እነዚህ ተረቶች ናቸው። እና እንትና ምን እንደሆነ ቼጎቬራ ምንድን ነው ሹመቱ በቶስካና ጫሾቹ ሚኒስትር አርጉታል የምን አይዶን የብዙ ሚኒስትሮች ይችላል። እኔ ግን በጣም የገረመኝ ቦታ የብሔራዊ ባንክ ጋቨርነር አደረገው እንትና ማለት ነው እንዴ ካስትሮ ጋቨርነር አደረገው እንትና ማን ነው የብሔራዊ ባንክ አደረገው ማን ነው ቼ ዓለምና ገንዘብን የለቀሰው ነው። ገንዘቡ ላይ የቼ ፊልም አለ። እሱም ብር ያመጣ በእኔ አቅም በጨረታ ገዘዋለሁና እዛ ላይ የሆነ አሁን እዚህ ላይ እንዴት መጣ? የኦሳማ ቢንላደን መጨረሻ ላይ የጣሉት ነው። አሁን አሜሪካኖችንም ማመን አይቻልም። ያው ክላሲፋይ እስኪሆን ድረስ መጠበቅ አለብን። ወስደው ምን ላይ ጣሉት? ኦሳማ ቢንላደን ከተገደለ በኋላ ባህርና መቼ ምናምን ቢለው ነገር አይታወቅም። በኦባማ ጊዜ አይደለ ይሄ የተደረገው። አሁን እንግዲህ መቼም የአሜሪካ ፕሬዚዳንቶች ሚስጥር አንዱ ካንዱ መቀባበላቸው አይቀርም። ክላሲፋይ ቢሆንም አሁን ፕሬዚዳንት ትራምፕ ያውቁታል ይሄን ጉዳይ። እሳቸው እንደሳየ ያውቁታል። እንደዚህ ትሩ ሶሻል ላይ አንድ ቀን ለታፋስ ያረጋግጥ ይችላል። ያሁን እንደነገሩኝ እንደዚህ ደቃቅ ሰዎች አሉ። ጭንቅላታቸው ዱባ ቢያክል
ኳሻኮር የያዛቸው የሚመስሉ ስለዚህ የሌላ ዓለም ሰው ያሉ እሷ ነገር እንደው እውነት ነው ብለው እንትና ማነው ምን ለማለት ፈልጌ ነው ባራክ ሁሴን ኦባማ ፎሬቨር እያንዳንዱ የአሜሪካ መሪ ቪየትናም ጦርነት ተዋጉት ባላቸው ታሪካቸው በቪየትናም ጦርነት አንዳንድ ጦርነት ትገባለህ እንጂ አትወጣበትም። አየህ እሱ ጦርነቱ ሳይገባ ጨረሰ። ማነው ኦባማ በሰው አልባ ብቻ ያቺን ጨዋታ ፈጸመ። 8 ዓመት ሲቆይ ትራለ እንደውም አንዱ እኮ ሶሪያ ኬሚካል መሳሪያ አሳዶች ተጠቅመው ነበር። ያ ጊዜ ማስጠንቀቂያ ሰጥቶ ነበር። ሳስ ማይ ሬድ ላይን አለ ማለት ነው ኦባማ። በኋላ እንትን ሲመጣ በሌላ ስምምነት እርምጃውን ሳይወስድ ቀረ። ከዚህ በኋላ ሌላ ቃል ባይደን ተቀበሉት እሱን ጦርነት ኖ ትራምፕ ናቸው የመጡት። ባይደን በኋላ ነው የመጡት። ትራምፕ መጡና ሁለቴ ነርተዋል እንትናን ሶሪያን። እሳቸውን ቷቷ ያደርጉና ፊታቸውን ዞር ብለው ወደ ጎልፍ ነው የሚሉት። አይዘልቁበትም አይሄዱም። አሁን መጨረሻ ላይ እንዲህ እያሉ ማነው ይሄ ወንድማችን ጎረቤት ቬንዙዌላ ዘው ብለው ሰውየውን ፒክ አድርገው መቼም ነገር ታሪክ ሲጻፍ ሌላ ነገር ነው። እሱን አደረጉና እነዚህ ኢራኖች መጡ። ግን እኮ ያው ለዶናልድ ትራምፕ እኮ የቬኔዙዌላ ጉዳይ እኮ ስኬት ነው። ያው ስኬት ከተባለ በዛም ተንደርድረው አይደል ወደዚህ ራምቦ ነው ይሊሳ ማን የነሱ ስታር ጋቨርነርም አድርገውት ነበር። ሸዋዚንገር ነው ሜሪዮ ነው ሸዋዚንገር ነው። ሲምፕሊ እኮ ያሉት ሌዲስ ኤንድ ጀንትልሜን ዊ ጋት ሂም ያሉት እንደ ፖል ብሬመር ታስታውሳለህ? ፖል ብሬመር ሌዲስ ኤንድ ጀንትልሜን ዊ ጋት ሂም የሳዳም ሁሴንን ለዘመናት ሲፈለጉ የነበሩ ሰውዬ ከዛ በኋላ በዛ ጢማቸው መሃል ከጉድጓድ ተነቅለው አፋቸው እንዲተከው ከፍተኛ ይሄ ባለው በደለ ወሬዎች መጡ። ተይዟል ይባላል። እንደዚህ በጣም ሆት ነበር እና አንዳንዶቹ ያልተረጋገጠ ምንጭ ምናምን እያሉ ያሉ እና መጨረሻ ላይ ይሄንን ማረጋገጥ የነበረባቸው ብሬቨር ነበሩ። አንዳንድ ጊዜ ምን መናገር እንዳለብህ ማወቅ አለብህ። ይሄንን በብዙ ገልጃጃ መንገድ ይናገር ይችላል። አሜሪካ ልክ ገና ሲከፈት ጸጥታ አለ፣ ካሜራው አለ፣ ምን አለ ማይኩ ኦን ሆነ። Ladies and gentlemen, we got it. ከዛ ደቂቃ ጀምሮ ነው ሳዳም ሁሴን ተያዙ የሚል ዜና በቃ በእውነት ነው የምነግርህ we got him ነውና አሁን ዶናልድ ትራምፕ ይቺ ቀደም ጆርጅ ቡሽ የገቡበት አይነት ልም ያለ ጦርነት በአፍጋኒስታን ይፈራሉ። ለታሪካቸውም ጥሩ አይደለም። ይሄ እንኳን አዝማሚያው እንደዛ እኮ ነው አይደል? የቆመ ተመልሶ ይገባል። የቆመ ተመልሶ ጦርነት ውስጥ ይገባል። እቺን አይፈልጉም ዶናልድ ትራምፕ። ይሄን ደግሞ ኢራኖች ያውቃሉ። አሁን ምንድነው እዚህ ውስጥ ያለው ስጡኝ የሚሉት ነገር ውል ነው። ዶናልድ ትራምፕ ይሄን ሆን ውሰርጥን ተው በቃ ተው አረባካችሁ አባበል ገባ መርከቦች በሰላም ቢለፉ ይውጡ። እሳቸው መርከቡ አሳስቧቸው ምን ታሪክ አላቸው አሁን እንጂ ሰውዬ አስረክቤ መጣሁ ሆርሙዝ ሰርጠን ለኢራኖች ሰጥተው ከስልጣን ቢያበቃ እኔ ራሳቸው ቢያጥፉ መርጠው በታሪክ እንደሳቸው መሳለቂያ የሚሆን 1000 መጽሐፍ ነው የሚሰሩባቸው። የዩናይትድ ስቴትስ አሜሪካ 48ኛው ናቸው 47ኛው ፕሬዝዳንት እንደዚህ ሆኖ ምናምን ወደ ኢራን ላይ ዘመተ። ከዛ በኋላ እንደዚህ በኢራን ተበቶ እንደዚህ አድርጎ ሆርሙዝ ሰርጥ ከዛ ጊዜ ጀምሮ የኢራኖችም በሰላይ እንደዚህ ያደረጉ አሜሪካም በመካከለኛው ምስራቅ ለአንዴና ለመጨረሻ ጊዜ ወጣች። እዚህም የተነሳ እንደ ሮማ ኤምፓየር እንደ ከዛ በፊት እንደነበሩት እንደ ግሪክ ምናምን ኤምፓየር የአሜሪካ ኤምፓየር እሳት ላይ እንደወደቀ ላስቲክ ተሰረች ተብሎ ታሪክ ይጻፍ አይሆንም። አሁን ዶናልድ ትራምፕ ከዚህ ለመዳን ሰማይ ይቀደዳል፣ የገሃነም እሳት ይወርዳል ቢሉም እንደዛ በሳቱ እየተለበለቡ ዝም ደስ ሲል ሙቀቱ እያሉ አውቀው አባበል ገብቷል ያቃጥላቸዋል። ነገር ግን ምንድነው አሁን እየሆነ ያለው ዶናልድ ማናቸው አሁን ዶናልድ ትራምፕ ከከከከከ በሚል አሁን ገባ እያሉበት ነው። እንግዲህ የኮነ ሁኔታ የኮነ ወይ ገባለው ወይ ይሄን ሰጥኛል የሚል
ፖይንት ላይ ሊደርሱ ነው። ስለዚህ የዚህ መገለጫው ምንድን ነው? በርካታ ድልድዮች እየተመቱ ነው። ለምሳሌ በሐሙስ ዕለቱ ድብደባ፣ በሐሙስ ሌሊት ድብደባ 6 ድልድዮች ነው የተመቱት። 6? አዎ። እንደገና አንድ የኃይል ማመንጫ ፓወር ግሪድ በአጠቃላይ ማመንጫ ወር ማስተላለፊያ ማሰራጫ ምትላቸው ማለት ነው ነው የተመቱት። እነዚህ ሁለቱ ደግሞ አያደርጉትም ተብሎ የተፈራ ከስልጣኔ ሞታር ጋር የተያዙ ነገሮች ናቸው። ሰው አሁን ትልቁ ጥያቄ እንዴ ቀስ በቀስ በስውር ያንን ነገር ማድረግ ጀመር ወይ የሚል ጥያቄ አስነስቷል። ስለዚህ አሁን ኢራን ዲሳሊኔሽን ይሄ የባህር የጨው ውሃ ማጣሪያ ተመቶብኝ 10,000 ሰዎች ቨርቹዋሊ የውሃ አገልግሎት እያገኙ የሚል አድርጋለች። ኩዌት እንደዚህ አይነት ተቋሞቿ 2-3 ስቴሽንስ ተመተውባታል። በኢራን የተመቱት እንደ አንድ ፓወር ግሪድ ተመቶባታል። ኩዌት ምን ብላለች? የሀገሬ ሰው ባካችሁ የኃይል አጠቃቀማችሁን ቀንሱልኝ ብላለች። የኤሌክትሪካ ዲሳሊኔሽኑም ራሱ የሚሰራው በኃይል የሚያገኘው ስራ በኤሌክትሪክ ኃይል። ስለዚህ የኤሌክትሪክ ኃይል ስለተመታባት ኩዌት እርግጠኛ ኢትዮጵያኖችም አሉ ኩዌት አይዶን ነው የተመታበት አካባቢ ኃይል ቀንሱልኝ ብላለች። የኃይል አጠቃቀማችን ቀንሱ ኢራን ብላለች። ይሄንን ከሳምንት በፊት የሀገሪቱ ፕሬዚደንት ፔዜሽኪያን ከራሽያ ኤነርጂ ሚኒስቴር ኦር ሳምቲንግ የኤሌክትሪክ ሚኒስቴር እንደዚህ ጋር ንግግር አድርጉ የሚል ዘገባ አይቻለሁ። ምንድነው የሁለቱ ሀገሮች ፓወር ግሪድ እንትን እንዲህ ጆይን እንዲያደርግ አብሮን ይሰራ እንዲያደርግ ምን ላይ እንደደረሱ እስካሁን የለም፣ ካለ ይዘን እንመጣለን። ስለዚህ አሁን የኢራን የኤሌክትሪክ ኃይል ኤሌክትሪሲቲ አጠቃላይ አልፎ አልፎ ጉዳት እየደረሰበት ነው። ድልድዮች እየተመቱ ነው። ገብቷል እኮ ይሄ ሁሉ ምንድን ነው? እጅ ይሰጣሉ ነው። እኔ ወደምፈልገው ነገር በዚህ የተነሳ ሊመጡልኝ ይችላሉ ነው። ወደ ጦርነቱም ዶናልድ ትራምፕ ወደ መጨረሻው ውሳኔ እያጋደሉ ነው። ሌላ ኤግዛምፕል ልስጥ። በደርዘኖች የሚቆጠሩ አክሲዮስ ነው የገለጸ። አክሲዮስ ማለት የዩናይትድ ስቴትስ አሜሪካ የድረገጽ ዜና ምንጭ ነው እና ይህ አክሲዮስ የሚታወቅበት ከሁነኛ ሰዎች ጋር የሚሆኑ ወደሚገኘው ባለስልጣኖች ጋር በዚህ በሰበር ቁጥር 1 ነው። እና እሱ የሰበረው ምንድነው? አሜሪካ በደርዘኖች የሚቆጠሩ አየር ላይ ነዳጅ ጫኝ የጦር ነዳጅ ጫኝ አውሮፕላኖች ወይም ቦቴ ልትላቸው ትችላለህ፣ የአየር ላይ ቦቴዎችን ወደ እስራኤል እየላከች ነው ይላል። ኦልሬዲ እስራኤል ቤንጉሪዮን አየር ማረፊያ ላይ 33 ሪፊውሊንግ አውሮፕላኖች አሉ የአሜሪካ 33 ነዳጅ ለመሙላት የተዘጋጁ። አሁን ነዳጅ ነው የነዳጅ ቦቴዎች ናቸው እነዚህ። አየር ላይ ይዘዋወራሉ። ጀቶቹ ድብደባቸውን ያደርጉና መጥተው ከጎናቸው ያችን ነገር አድርገው ነዳጃቸውን ቀጭተው ወደ ሚሽን ነው የሚሄዱት። ቦምብ ለመጫን ካልወረዱ በስተቀር ብዙ ሰዓት አየር ላይ እንዲቆዩ የሚያደርጋቸው ነው። አሁን 33ቱ ነዳጅ ጫኝ አውሮፕላኖች ቤንጉሪዮን አየር ማረፊያ ያሉ፣ ሌሎች በደርዘኖች የሚቆጠር የአየር ላይ ነዳጅ የሚሞላ አውሮፕላኖችን አሜሪካ ወዴት እየላከች ነው? ወደ እስራኤል። በቀን 7-8 እየሆኑ ነው የሚገቡት። አየህ። ስለዚህ ምን እያየን ነው? ደርዘኖች የሚለውን ቃል ስታይ 50-60 ማለት ሊሆን ይችላል፣ እስከ 100 ሊደርስ ይችላል። እዛ ካለው 33 ጋር ስታደርግ አሜሪካ ብዙ ነዳጅ ጫኞችን አላበዛችም? አይታይም? ወደ ጦርነቱ የመግባት የሚያሳይ። ስለዚህ ምን ያህል የጦር ጀቶችን ሰማይ ላይ ሊያወጡ ነው ስትል ከሺህ በላይ ሊሆን ይችላል። እና የጨለማው ዘመን እየመጣ ነው ማለት የሆነ መጥፎ ከበፊቱም ከ40 ቀኑም የበለጠ የከፋ ድብደባው እኮ ያም ቢሆን እኮ ግን አሁን እስካሁን ድረስ ባለው ሂደት ስትመለከት በጦርነት ችግሩን ይፈቱታል ለማለት አስቸጋሪ ነው። አሁንም ቢሆን ኢራኖች በዚህ ደረጃ ያሉት ሬዚስታንስ ውስጥ ያሉት የጦርነት ጊዜውን የማራዘም ጉዳይ ነው የሚሆነው። ቀስ በቀስ የተጀመሩ ጦርነቶች ልክ እንደ ዩክሬን እና ራሽያ 2 ዓመት 3 ዓመት 4 ዓመት እየቆየ ሊመጣ ይችላል። እሳቸው ደግሞ ጊዜ የላቸውም። አሁን ህዳር ላይ ይለያል ጉዳዩ። ተረዳው አይመስለኝም። ህዳር ላይ ይለያል ጦርነቱ። እስከ ህዳር ቢቆዩ ነው
አሁን በዚህ ሁኔታ ጠንከር ሊያረጉት ነው የሱን ጉዳይ አሁን እኮ ሁለት ያጣጥተን አሁን ዶናልድ ትራምፕ ስተያቸው የዳሩን ምርጫ ብዬ ብለው ይሄንን ያሳልፉ አሁን ኤኒዌይ እኛ ለምን ያየነውን አናወራው እኛ ሰውየው እየገቡ ነው እኮ ዲዩ ቲንክ ሊፈቱት በጦርነት ሊፈቱት ማለት ነው እኔ ጦርነት ስለመፍታቱ አለ ማለት ምን ነው የሚፈታው ምን ነው የታሰረው ይሄው ስምምነታቸው ነው አሁን ስምምነቱ ካሰጣችሁ ነው አይደል አሁን ወደ ነበረው ጦርነት እንደገና ለምሳሌ እስራኤልን ለምሳሌ አንዱ ዜና ምንድነው የኢራን መንፈሳዊ መሪ አሊ አያቶላ አሊ ካሜኒ የቀብር ስነ ስርዓታቸው ቴህራን ውስጥ በተፈጸመበት በጎን በኩል ስብሰባዎች ነበሩ ይላል የኢራን ሁነኛ ሰዎች የኢራንን የተራዳ ኃይል ዋነኛነት ሄዝቦላ እና የሁቲዎች እንዲሁም ሌሎችም አሉ እነሱን ሰብስበው ለመጨረሻው ተዘጋጁ በኢራን በኩል ያለው የፍጻሜው ጦርነት ነው እና ይሄ ፍልሚያ እስካሁን ከተደረገው በጣም የከፋ የመረረ የሰፋ ስለዚህ ሁሉም ዝግጅት አድርጎ ነው እንግዲህ አንዱ ያሉት ነገር እቺን የቀይ ባህር እንትንም እንዘጋለን ብለዋል በሁቲዎች በኩል እንዘጋለን ብለዋል ስለዚህ አሁን ወደ ዋናው ወደዚህ ጦርነት ከገቡ እና ወደዚህ ጦርነት ለምሳሌ ፒካክስ የሚባል ማውንቴን ደግሞ አዲስ ተገኝቷል አላየውም እንደ ሳተላይት ፎቶግራፍ ራሱ ተራራውን ስታየው የትርፋንጀት ቀዶ ሕክምና የኩላሊት ነቀላና ተከላ ስታየው ማለት ተራራው ላይ እንደዚህ አይነት ሕክምናዎቹ ሊወሰደ ነው የሚመስለው ስታየው ነገሩ ምንድነው ሌላ የኒውክሌር ማምጫ ኢራን ውስጥ የተገኘ ነው ፒካክስ ይባላል ሌላ አስተራራ ምን ሚስጥር ይዞር ይሄ የሚታወቅ ነገር የለም እና አድራቸው ከኢስፋሃን በስተደቡብ 1.5 ኪሎ ሜትር ላይ ነው እና ውስጥ ለውስጥ ሊገናኙ ይችላሉ አሁን እሱን ለመምታት ዝግጅቶች አልቀዋል በአጠቃላይ የምንመለከተው ኢራንም በዛቸው መሰረት እኔ ጽልመት ውስጥ መገባ ከሆነ ሳውዲም ላይ ተኩሳለች በነገራችን ላይ እኔ ጽልመት ውስጥ መገባ ከሆነ ኩዌት ኦሬዲ የገባች ሳውዲ አረቢያ የትኛውም የሰላጤ ሀገር ያ የፍስሐ ዘመን አይቀጥልም ወደ ሶሪያ የተኮሰችበት የለም ሶሪያም ተኩሻለው ነው እንግዲህ ይሄ አካባቢ በእውነት የምቾት የሥራ የተድላ ሀብታምነት ማለት ለንዳ የሆነበት ቦታ ነው እና ህንድ እኮ $55 ቢሊዮን በአመት በሬሚታንስ ከሰላጤው የምትወስደው ኦሬዲ እኮ በጦርነት እየተመታች ማለት ይችላል ፊሊፒንስ አሁን ብቻዋን ታወራለች ይባላል የለም በዚህ አመት የለም ብዙ ሰራተኞች አሉ ታዲያ የለም እኮ ስራው እና ግብጽም እንደዛው ነች እኮ እዛ አካባቢ ብዙ ምን አለ ሌላ ብናወራ አገደላ ያው ስንዞራት እና እግዚአብሔር ቸሮሬ ያሰማል ለማለት ቸሮሬ ያሰማል እንላለን ይሳት የፕሮግራሙ አጋር ቡና ባንክ የባለራዮች ባንክ ነው ቡና ባንክ የሙደራባህ የኢንቨስትመንት ተቀማጭ ሂሳብ እንድትከፍቱ ጋብዛል ከወለድ ነፃ በሆነውና በሸሪዓው በተፈቀዱ አዋጭ የኢንቨስትመንት የሥራ ዘርፎች ማለትም በግብርና በኢንዱስትሪና በአገልግሎት አቅርቦቶች ላይ ገንዘቡን በመዋል የሐላል ትርፍ ተጠቃሚ የሚሆኑበትን ልዩ መንገድ ባንካችን አዘጋጅቷል ይላል ሙሉ መረጃ ለማግኘት ወደ ቅርባችሁ የሚገኝ ቡና ባንክ ቅርንጫፍ ጎራ በሉ ወይም በ8501 ላይ መደወል ትችላላችሁ ቡና ባንክ የባለራዮች ባንክ ነው መልክቱን እንስማና እንመለሳለን ቅልጥ ያለ ሙዚቃ መረጠልኝ ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ ቻናላችንን ሰብስክራይብ ያድርጉ በቲክቶክም አለን ቁም ነገር ሚዲያ ኦፊሻል ብለው ይከተሉን እናመሰግናለን ቁም ነገር ሚዲያ ለቁም ነገር እንሰራለን